ሰላም ጤና ይስጥልን ውድ ቤተሰቦቼ እንደምን ቆያችሁ? እኔ የተመሰገነውን እግዚአብሔር ይመስገን ደህና ነኝ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እንዲሁም ሼር እያደረጋችሁ እንድታልፉ በእግዚአብሔር ስም አሳስባለሁ። እንግዲህ ዛሬ የምወስዳችሁ ከባለፈው እንደምታስታውሱት በዚህ ቪዲዮ ላይ የአእላፋት ዝማሬን በሚገርም ሁኔታ ሰርተን ነበር እና የአእላፋት ዝማሬ ምን ገጠመው፣ ምንስ ትችት አስተናገደ የሚሉትን ዛሬ እናያለን ማለት ነው። ወደ አባታችን ወስዳችኋለሁ። ዲያቆን ሄኖክ የሰራውን ስህተት ለመሸፈን ሲል ሌላ ስህተት ሰርቷል። ወይልሽ አንድ ነገር ልንገራችሁ። ለምሳሌ ከአእላፋት ዝማሬ ወደ አእላፋት ቅዳሴ ያደገ ወይም የተዘዋወረ ተባለ። ምን ማለት ነው የአእላፋት ቅዳሴ? ስለዚህ የአእላፋትን ቅዳሴ ተሰጥኦን በተመለከተ ኢጃት የተሰኘው ተሰጥኦ ያስተምራል ኦንላይን። ከዛ ቅዳሴው የሚካሄደው ኦንላይን ነው። ቅዳሴውን የሚመራው ኢጃት ነው። የቅዳሴውስ አገልግሎት እንደዚህ ነው። ቅዳሴውስ የሚካሄደው የት ነው? መስቀል አደባባይ ነው። ቅዳሴው ስርዓት በቤተክርስቲያናችን ክርስቶስ በአካል የሚገለጥበት ሰማያዊ አገልግሎት ነው። እንደ ሌሎቹ ፕሮግራም የቅዳሴውን አገልግሎት ኢጃት የተሰኘው መራው። አሁን ይህንን የማናቅ በርካታ ጭፍን ተቃዋሚዎች፣ አስተያየት ሰጪዎች የምንመለከተውና የምናየው አሁን ደግሞ ከዝማሬ ወደ ቅዳሴ አገልግሎት ተሻገረ ሲባል በዝማሬ ላይ የፈጠረው ነገር ምንድነው ብሎ የሚጠይቅ ማንም የለም። ዲያቆን ሄኖክ ኃይሌ በዚህ አገልግሎቱ በቤተክርስቲያን ውስጥ ባዕድ የሆነ ነገሮችን ጨምሯል። ታስታውሱ እንደሆነ በመስቀል አደባባይ በዓሉ ላይ እንዲህ የሚል ማስታወቂያ ይታይ ነበር። ይሄ እዚህ ጋር የምታዩት የምትመለከቱት፣ ይቅርታ፣ ይሄ ግን ሌሊት 5 ሰዓት ቀረው የገና ቅዳሴ ሰዓት ይለናል። ሰዎች በዚህ በአእላፋት ዝማሬ ላይ የተሳተፉ አካላት፣ በነገራችን ላይ የተሳተፈው ብቻ ህዝብ ብቻ አይደለም፣ በርካታ ሰው ኦንላይን ያየው ይመለከተው ነበር። ኦንላይን የሚያየውና የሚመለከተው ሰው አይምሮንና ልቡን ሰብስቦ መሄድ እንኳን ባይችል ስልኩ ላይ ተጥዷል ማለት ነው። ለሌሊቱ የገና ቅዳሴ 5 ሰዓት ቀረው፣ ለሌሊቱ ቅዳሴ ገና 4 ሰዓት ቀረው፣ ለሌሊቱ ቅዳሴ 3 ሰዓት ቀረው ሲል ፕሮግራሙ ተጠናቀቀ። በዚህ የሌሊት አገልግሎታችን የልደትንና የትንሣኤን ስናይና ስንመለከት ከቅዳሴው በፊት የሚከናወኑ አገልግሎቶች፣ ስርዓቶች የዛሬው የአእላፋት ዝማሬ ከቅዳሴ በፊት ያሉ ስርዓቶችና አገልግሎቶች ያካተተ ነው ይሆን? ያካተተ ነው ብለን መናገር እንችላለን? በመርሐ ግብሩ ላይ ለቅዳሴ የሚቀረውን ሰዓት ሲነገር ነበር። ከቅዳሴ በፊት በቤተክርስቲያን ራሱን የቻለ ስርዓቶች አሉት። እሺ ይሁን እንኳን ብልንል ቅዳሴ ሲጀመር ያ ሁሉ ሰው ፀሐይና ብርድ ሲፈራረቅበት የነበረው ሰው አስቀድሶ ወደ ቤቱ ይገባ ይሆን? እንደምታዩት ይህ ብቻ አይደለም፣ በሌሎችም ራሱ ትችት፣ አንዳንድ ትችቶች አሉና ምናልባት የትችት ልክም ሊሆን ልክም ላይሆን እንግዲህ ያው ትልልቅ አባቶች ነው የሚያውቁት። እኛ እንግዲህ እንደ ክርስቲያን ወይም ደግሞ እንደ ኦርቶዶክስ ጠለቅ ብለን የማወቅ እውቀቱም ላይኖረን ስለሚችል ሌላኛውም እንደዚህ ይላል። እስኪ ይህንም ደግሞ እናድምጠው። ጃንደረባው ትውልድ ድርጅት በቅድሚያ የምጠይቀው ጥያቄ አለ። አያችሁ፣ እኛ እየጠየቅን ያለ ነው። አባቶች እየጠየቁ ነው ያሉት። የኔታ ገብረመድህን ምን አሉ? የጃንደረባው ትውልድ የሚባለው ድርጅት ዓላማው፣ ተልእኮ፣ ርዕዩ ምንድን ነው አሉ። ይህ ቅን ጥያቄ ነው፣ መመለስ ነው። እንዳንዘምር አታድርጉን። እኛ ወጣቱ የንትለት እየጠጣ ምናምን እንድትለኝ አይደለም፣ ጥያቄ ነው እየጠየቅን ያለ ነው። አሁን ባለው የአእላፋት ዝማሬ በእርግጥ እዚህ ላይ ጥያቄዎች ካሉ እነዛን ጥያቄዎች እንግዲህ መመለስ አግባብ ይሆናል ብዬ አስባለሁ። እኔ እውነት ለመናገር ወንድማችን አባታችን ዲያቆን ሄኖክ ኃይሌን ሁላችን የምንወዳቸዋለን። ምክንያቱም በሚሰጡት ትምህርት በተለያዩ ከቤተክርስቲያን ጋር በተያያዘ የሚሰጡት ትምህርት በጣም ጥልቅና ትልቅ የሆነ እውቀት አላቸው። በእሳቸውም ብዙ ነገሮችን ተጠቅመናል። እሳቸውንም ያቆይልን። ምናልባት ግን እዚህ ላይ ለተነሱት ጥያቄዎች ላይ ምላሽ መስጠት አስፈላጊ ነው ብዬ አስባለሁ ማለት ነው። ምናልባት እንግዲህ የቤተክርስቲያን ቀኖናና መመሪያዎችን ዶክትሪኑ ምናልባት የሚጥስ ነገር ተፈጽሞ ከሆነ ለእነዚህ ምላሽ መስጠት ተገቢ ነው ብዬ አስባለሁ። ለማንኛውም እስኪ የሚለውን እንስማ። ኦርቶዶክሳዊት ቤተክርስቲያን መጠበቅ ህልውና ያለው አበርክቶ ምንድን ነው እያደረገ ያለው ነው እያሉ ያሉት። ብዙ ጊዜ ኢጃቶች ከእንትና ማህበራት ጋር ተፈራረምን፣ ከእንትና ድርጅት ጋር ተፈራረምን እያሉ ሲጽፉ ነው የምናያቸው። የማን ድርጅቱ ነው ከቤተ ክርስቲያን ማህበሮች ጋር የሚፈራረሙት? ምንድነው የሚያፈራርማቸው? ፊርማው ምንድን ነው? ጥያቄ ነው የኔታ እየጠየቁ ያሉት። ይቀጥላሉ የኔታ ብዙ ጊዜ
እዚህ ላይ ገና ከመጀመሩ በፊትም ራሱ ከመጀመሩ በፊት የሆነ ቪዲዮ ሰርቻለሁ በዚህ ጉዳይ ላይ አባቶች መልስ ሰጥተዋል በዚህ ጉዳይ ላይ እና አንዳንድ ነገሮችን እዛ ላይ ያስተላለፉት ነው። በተለይ በቲክቶክ ላይ ላይቭ ላይ ሲሰጡ ነበር አንድ ሁለት ሶስት አባቶች ሰምቻለሁ እና ያው ገና ከመሆኑ በፊት ማለት ነውና እንታነው እንመለስ በኋላ አንዳንድ ነገሮችን እናወራለን። የሚነሳው ማለት ነው የልደት ወቅቶችን መሰረት አድርጎ ዝማሬ መስራት ያስፈለገው ለምንድን ነው ንገሩን ነው? ለጥምቀትስ ለትንሳኤስ አያስፈልግም ወይ? ለእርገቷ ለማርያምስ የዘመን መለወጫች የመስቀልስ ምንድነው የሌለው? ለምንድነው ወቅት ተኮር ክርስቲያን ለመፍጠር ያስፈለገው? ለምንድነው? ሄኖክ ነው መምህራኖቹ ነው እየጠየቁ ያሉት። ጠፍጥፈው የፈጠሩት ናቸው እየጠየቁ ያሉት። በዚህ ወቅት የሚያስፈልገን ነጭ በነጭ ለብሶ በሎሽን ተለቅልቆ መዘመር ነው ወይስ ጥቁር ለብሰን ሰውነታችንን ገስጸን ወደ ምህላ መሄድ ነው የሚያስፈልገን? ሊቁ ናቸው እየጠየቁ ያሉት። ይህ የአላፋት ዝማሬ ከፓስተር ዮናታን መልካም ወጣት የተኮረጀ ላለመሆኑም በምን ማረጋገጥ ይቻላል? ስርዓቱ የኦርቶዶክሱን ወጣት ትውልድ ማሰሪያ ያዘጋጀው ወጥመድ አለመሆኑን በምን ላይ እናውቃለን? የኔታ ይጠይቃሉ። ቆርጣችሁ ይህንን ነገ አውጡት። ወጣቶቹን ከሰንበት ትምህርት ቤትና ከቤተ ክርስቲያን ማህበራት እየነጠሉ እየወሰዱ ለብቻቸው ለዓመት በዓል እንዲቆሙ የማድረግ ጥቅሙ ምንድን ነው? በዚህ 2 ዓመታት ይህን ያክል የቤተ ክርስቲያን ክርክር አጀንዳ ሆኖ ስሙ ሲነሳ ጆሮ ዳባ ልበስ ያለው ለምንድን ነው? እዚህ ላይ ምናልባት እየተነሱ ያሉ ጥያቄዎች ችላ ሊባሉ የሚገቡ ጥያቄዎች አይደሉም። ምክንያቱም እኛ ኦርቶዶክሳውያን አንድ ነገር አንድ ስርዓት ስንጥስ ወይም ደግሞ አንድ ስርዓት ስናደርግ ትውፊቱ አለው ወይም ደግሞ ከመጽሐፍ ቅዱስ ጋር የተገናኘ ነው ወይም ደግሞ ምን አይነት ስርዓት አለ ከዚህ በፊት አባቶቻችን ያስቀምጡልን ብለን መመርመር መጠየቅ አስፈላጊ ነው ብዬ አስባለሁ። መልስ መስጠትም ተገቢ ነው ብዬ አምናለሁ። ከዛ ውጭ እስኪ ከራስ አንደበት እንግዲህ ካዘጋጆቹ ከምንወዳቸው ከዲያቆን ሄኖክ ኃይሌ አንደበት እስኪ የተወሰነ ነገሮችን ሰምተን እንመለስ። ሳናውቀው አዲስ ባህል፣ ሳናውቀው አዲስ ትውፊት፣ ሳናውቀው አዲስ ክብረ በዓል የዚህ ትውልድ ክብረ በዓል ያገኘን አላፋት በነገራችን ላይ አይደለም ሌላ ሰው የኢትዮጵያ ጃንደረባ ትውልድ ላስቆመው ቢል ማስቆም አይችልም። ምክንያቱም አሁን የህዝቡ በዓል ነው፣ ማንንም አይሰማም። እኔ ተነስቼ ባካችሁ ምዕመናን ከዚህ በኋላ አላፋ ቢቀር ጥሩ ነው ብል እኔ እቀራለሁ እንጂ በዓሉ አይቀርም እና በዚህ እርግጠኞች ነን። አድምጠን መተናል። እንግዲህ ወንድማችን አባታችን የሰጡት መልስ ይሄ ነው። ያው እንግዲህ ስርዓቱን እንግዲህ አዲስ ባህል አዲስ ትውፊት እንትን ብለናል ነው ያሉትና ያው ባህሉ ይቅር ብንልም እንኳን ህዝቡ እንግዲህ ያስቀጥለዋል አይነት ነገር ነው እየተናገሩ ያሉትና ዞሮ ዞሮ እኔ ልቀር እችላለሁ እንጂ ህዝቡ አይተውም ወይም ደግሞ እንግዲህ አንዴ መስመር ውስጥ ገብቷል አይነት ነገር ነው አነጋገራቸው። ሁሉንም መፈለግ አግባብ ነው፣ ሁሉንም መመርመር ጥሩ ነገር ነው። ያው የሚበጀንን መያዝ ደግሞ የኛ ድርሻ ይሆናል ማለት ነው። ስለዚህ እኔ በበኩሌ ያው በበዓሉም ሁልጊዜም ተሳታፊም ነኝ እና ምናልባት ከጀርባው እንግዲህ እንደ ነገሮች ትልልቅ ነገሮች ሲሰሩ ከጀርባው ላይ ማን አለ፣ እንዴት እየተካሄደ ነው፣ እንዴት እየተሰራ ነው የሚሉትን ማሰብ መመርመር አስፈላጊ ነው ብዬ አምናለሁ። ምክንያቱም በሃይማኖታችን ቀልድ ስለሌለ ማለት ነው። ስለዚህ እንግዲህ እውነታውን እሱ ልዑል እግዚአብሔር ይግለጽልን። ዝም ብሎ ትችትም ከሆነ ደግሞ እንግዲህ እግዚአብሔር ደግሞ ይጠብቅልን። ወንድሞቻችን ከትችታቸው ደግሞ አርቆልን ጥሩ የሆነ ነገር የምናይበት ፍሬ የምናፈራበት ያድርግልን። ምንም ቢሆን ምንም ሃይማኖታችን ሁላችንም በሚሆነው ልንተባበር ይገባል፣ በማይሆነው ደግሞ አይሆንም ልንል ይገባል ማለት ነው። ሰሞኑን ያው ትንሽ የወሬ የተናፈሰ ስለነበር ነው እቺን ቪዲዮ ቀርጬ ይዣት የመጣውና እንግዲህ ቤተሰቦቼ የዛሬው ቪዲዮ ይህን ይመስል ነበር። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ቸር ሰንብቱ እያልኩኝ በቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ኮሜንት እያደረጋችሁ እንዲሁም ደግሞ ለብዙሃን እንዲደርስ ሼር እያደረጋችሁ እንተባበሩኝ በእግዚአብሔር ስም ጠይቃለሁ። እንግዲህ ቤተሰቦቼ ይህ ቻናል አዲስ ነው፣ ብዙ ሰብስክራይበር ስለሌለው ሰብስክራይብ እያደረጋችሁ እንታሳልፉልኝ። በቀጣይ በአዳዲስ ነገሮች እንገናኛለን። ቸር ሰንብቱ።
ሰላም ሁሉ